ሰላም እንደምን ሰንብታችኋል? የተወደዳችሁና የተከበራችሁ ተመልካቾቻችን በየሳምንቱ በሰላም ካቶሊክ ቴሌቪዥን እየተዘጋጁ ወደ እናንተ ከሚደርሱ ፕሮግራሞች መካከል አንዱ የሆነው ሳምንታዊው የእንግዳችን ፕሮግራም እነሆ ጀምሯል። እንደተለመደው እንግዲህ የእንግዳችን ፕሮግራም ዛሬም አንድ እንግዳ እዚህ ስቱዲዮ ጋብዞ ከዚህ እንግዳ ጋር ቆይታ ያደርጋል። እንግዳችን ኢንጂነር መስፍን ዘርጋ ይባላል። በተለያዩ የምህንድስና ስራዎች ላይ በርካታ ስራዎችን ሰርቷል። በቤተክርስቲያን ግንባታ እንደዚሁም በትምህርት ቤትና በሌሎች የመሰረተ ልማት ግንባታዎች ላይ ተሳታፊ ነው ማለት ነው። በስራዎቹ ዙሪያ ቆይታ እናደርጋለን። እናንተም እንግዲህ አብራችሁን እስከ መጨረሻው ድረስ እንድትቆዩ ነው በአክብሮት የምንጋብዘው። መስፍን እንኳን ደህና መጣ። እንኳን ደህና ቆያችኝ። ጥሩ እንግዲህ ጥሪያችንን አክብረህ ስለመጣ እጅግ አድርገን እናመሰግናለን። በተለይ ደግሞ በምህንድስና ሙያ ዙሪያ ያለህን ልምድ ልታጋራን ስለሆነ በድጋሚ እናመሰግናለን። የልጅነት ህይወት ምን ይመስላል መስፍን? ምድብር አካባቢ የነበረ የልጅነት ህይወት እንዴት ታስታውሰዋለህ? በጣም ደስ የሚል ጊዜ ነው። የትምህርት ቆይታዬ ከኤሌመንታሪ እና ሃይ ስኩል ምድብር አካባቢ የሚባል ምናልባት በቤተ ክርስቲያን አካባቢ በሚጠራው ካወራን ምድብር ሀገረ ስብከት አካባቢ ድብረቴ የሚባል ትምህርት ቤት ኤሌመንታሪ ተማርኩ። ዘን ሃይ ስኩል እና ኤሌመንታሪ ምድብር ተማርኩኝ፣ እዛው አቅራቢያ ስለሆነ ማለት ነው። ከዛ እድገቴ እዛው እስከ 12ኛ ክፍል እዛው ስለቆየ በነበረኝ የቤተክርስቲያን ሳገለግል የቆየሁበት ትምህርትም እዛ ሆኜ የቆየሁበት ሁኔታ ነው የሚያሳየው። ሚላ ከቤተሰብ ደግሞ የመጨረሻ ልጅ ስለሆንኩ እንደድል ሆኖ በሁለቱም በትምህርትም በቤተክርስቲያንም ፍሪ ጊዜ ነበረኝ። ያን ስፔስ ተጠቅሜ ደግሞ በዛ ሁኔታ ነው ያሳለፍኩት ማለት ነው። መስፍን ለቤተሰቦቹ ምን አይነት ልጅ ነበረ? በእርግጥ ያው አባቴ በ5ኛ ክፍል እያለሁ ነው በህይወት ያጣሁት። ግን ያው አስታውሳለሁ የነበረ ሁኔታ ወደፊት ጥሩ ነገር ከኔ እንደሚጠብቁ የቤተሰብ ጫና ምንም እሱ ላይ እንዳይኖር ወደፊት ባለው በትምህርት ጥሩ ሁኔታ አግዘውኝ እየተማርኩ ወንድሜም የኔ ታላቅ ወንድም ጥሩ እንደው በደንብ እንደዚህ እንድደርስ ያደረገኝ የኔ ታላቅ ወንድም ነው። ትምህርት ላይ ጎበዝ ሆኜ ወደፊት በቃ መስፍን ፕላን የምታረጊው በቃ ወደፊት ነው መስፍን ለኛ ሊጠቅም የሚችለው ዛሬ ላይ እሱ ላይ ብቻ ኢንቨስት እናርግና እሱን በትምህርትም በቤተክርስቲያንም አገልግሎት ጥሩ ሆኖ እንዲቆይ በሚል በእንደዛ አይነት ሁኔታ ነበር ያለን እና ቤተሰቦቼም ቤተክርስቲያን ጥሩ አገልጋዮች ነበሩ። ታላላቅ እኔ መጨረሻ ስለሆንኩ የሁሉም ሂስትሪ እኔ ጋር ስላደረ ሞር የእነሱን አርአያ ተከትዬ ነው እየቀጠልኩ የነበረው እንደነገርኩሽ ማለት ነው። ቀደም ሲል እንደገለጽክልን እንግዲህ በምህንድስና ሙያ ውስጥ ትገኛለህ እና ያው ይህንን ሙያ እንዴት መረጥክ የሚለውን በኋላ ላይ የምናነሳ ይሆናል። አሁን ግን በዚህ ሙያ የተለያዩ ግንባታዎችን እንደምታደርግ ሰምቻለሁ። የምህንድስና ሙያ ግንባታን እንዴት ይመለከተዋል? ለምሳሌ በምህንድስና ከሚሰሩ የግንባታ ስራዎች መካከል የነዳጅ ማደያዎች፣ ትምህርት ቤቶች፣ የጤና ተቋማት ይገኛሉ። ሌሎችንም የመኖሪያ ቤቶችን ማንሳት እንችላለን። እንዲሁም አብያተ ክርስቲያናትም በዚህ ሙያ ውስጥ ነው የሚገነቡትና እንደ መሐንዲስ አንተ ልዩነታቸውን እንዴት ነው የምትገልጸው? ቴክኒካል አሰራሩ ከሆነ ተመሳሳይ ሳይንስ ነው። ዞሮ የስራ ሂደቱ አንዱ ካንዱ ይለይ ይሆናል። እውቀቱ አንድ ነው፣ ግን የምንሰራበት ሜትድ ይለያያል። ለምሳሌ አሁን እንደው ቤተክርስቲያኑ እንደው መጨረሻ ላይ አወራሻለሁ። በሌሎች አሁን ከማደያ አንጻር ትልልቅ የታንክ ፋርሞች አሉ፣ ፋብሪካ ላይ የሚሰሩ ፋውንዴሽኖች፣ የፋብሪካ ኢንስቶል የሚደረጉ የራሶች ነው የምንሰራው እኛ። ትምህርት ቤቶች አሉ፣ ክሊኒክ አለ። እንደዚሁ አብዛኛው የኔ ድርጅት ደግሞ የሚሰራው ከኛ ቤተክርስቲያን ከካቶሊክ ካሉ ሶሻል ወርክ ላይ ካሉት ዘርፍና ፕላስ ኤንጂኦ እና እንደዚሁ ደግሞ ድርጅቶች ነው። አብዛኛው ጋቨርንመንታል ላይ ብዙ እንትን አላልንም እኛ። ቴክኒካል ዌይዎች ሆኖ ጀስት ይሄ ኩዊክ ፊክስ የሚባል ማለት ነው። የአጭር ጊዜ ፕሮጀክት እንወስዳለን፣ የሆነ ነገር ሰርተን በ15 ቀን ይሆናል ወይ በአንድ ወር ዴሊቨር ማድረግ ማለት ነው። ኦቨርናይትም ሰርተን ቀንም ቴክኒካሉን ተመሳይ ሆኖ ግን ሂደቱ ግን ይሄ ከቤተክርስቲያን ውጭ ያሉ ስራዎች ስትይ አንድ ባለቤት ይኖራል። ባለቤት የሚኖረው አንድ ሲንግል ፐርሰን ሊሆን ይችላል። ስለዚህ አንድ ሰው ስትሰሪለት ፍላጎቱ ነው የምታማይለት ማለት ነው። ስለዚህ ይሄ ማፍረስ በዚህ በኩል ይሄ እፈልጋለሁ። ለምሳሌ መኖሪያ ቤት ስንሰራ ወይ ሆቴል ስሰራ ወይ ሬዚደንስ ስሰራ አንድ ክሊየንት መኝታ ቤቱ በዚህ በኩል አዞርልኝ ኦልሬዲ በዲዛይኑ ያለቀለትን ወደ ስራም ሆኖ ማለት ነው። ፍላጎቱን ለማሟላት የምትሄጂበት መንገድ አለ። ባክኤንድ ፎርሶች አሉት ማለት ነው። እንደ ቤተክርስቲያን አንድ ነገር ይታከልበታል። አንድ ባለቤት የብዙ ሰው ባለቤት ነው። የብዙ ሰው ኢንተረስት ነው የምትጠብቂው። ጥንቃቄ የሚፈልግ ስራ ነው። ሁለተኛ ደግሞ እኔም ስሰራ እኔም እንደ ባለቤት ነኝ።
ለምን ለሌላ ሰው ኦኬ ቦስ አለኝ የዛን ቦስ ስራ ሰርቼም ነው የሚሆነው ፍላጎት። ግን እዚህ ጋር ቤተክርስቲያን ጋር ስመጣ ደግሞ እኔ ባለቤት ነኝ፣ ለስራውም ባለቤት ነኝ፣ ለስራውም ስለዚህ ተጨንቄ ነው የምሰራው ማለት ነው። ስለዚህ ከዛ አይነት አንፃር ስታይ ብዙውን ፍላጎት ለማሟላት በደንብ ተጨንቀሽ መስራት አለብሽ። አንደኛ ባለቤት ነሽ፣ ያን ነገር ላይ ትኩረት ይፈልጋል የስራ ሂደቱን ማለት ነው። ሁለተኛ ደግሞ ፋይናንሻልም ቤተክርስቲያን ሲሰራ ከብዙ ሰው መጥቶ ወይም ደግሞ የሆነ ሰው ዶኔት አድርጎ ሊሆን ይችላል። ይሄ እንደ በጀት ተይዞለት የሚሰራ ስራ ስላይደለ ማለት ነው። ስለዚህ የቤተክርስቲያን ስራ ሲሰሪ ጥንቃቄ ወስደሽ ነው ሪወርኮች እንዳይበዙት የምታደርጊው ነገር ይኖራል እና ከሌላም በዚህ መልኩ ነው የሚለዩት ማለት ነው። ወደ ልጅነት ህይወት ልመለስና አስተዳደገን እስቲ እናንሳው። ቤተክርስቲያን አካባቢ ያለው እስቲ በዝርዝር እናንሳቸው። እንዴት ነበረ? የመዝሙር ልምምድ ሊኖር ይችላል፣ የቤተክርስቲያን ትምህርቶች አሉና ሚስጥራትን ያው በልጅነት ነው ብዙ ጊዜ የምንማረውና እስቲ ያንን እናንሳ። አዳጊ የሚባል አልነበረም እኛ ጋር ይመስለኛል በዛን ጊዜ። ከዚህ ቅርብ ጊዜ ነው አዳጊ የሚባል እና አሁን ታዳጊ ከሚል ስቴጅ ነው የጀመርነው እና ታዳጊ ከሚል ስቴጅ ላይ ታዳጊ ላይ ብዙ ጊዜ ትቆያለሽ ሌላ ተተኪ እስከሚመጣ ስለሚቆይ እንዳልኩሽም አዳጊ የሚባል ሲስተም ያን ስቴጅ ስላልነበረ በእኛ ጊዜ ማለት ነውና መዝሙር ስንጽፍ ይሄ የእጅ ጽሁፍ የሚያምር ኢቭን ለትምህርት ቤት የእጅ ጽሁፍ አስተማሪው ከሚነግረን ይልቅ እኛ የመዝሙር ደብተር በእጅ ጽፈን አባስተን ለሌላ ሰው እንዲነበብ የምናደርግበት ያን የምናደርገው የእጅ ጽሁፋችን ከቤተክርስቲያን ነው። በቃ ገና እንዲያምር ያደረግነው ይሄ ባረገው እንደዚህ ቢል ለሌላ ሰው እንዲነበብ እንደዚህ ጽሁፎች ብለን እንትን ያልን የነበረውና ቅዳሜ ኦልሞስት ቅዳሜ ቀን ሙሉ ቤተክርስቲያንን ማለት ትችያለሽ። ከሰዓት ከጠዋት ቤተክርስቲያን ቅዳሴ እንገባለን። ለምን ከሰኞ እስከ አርብ ያለው የትምህርት ቤት ጊዜ ትንሽ ይደክማል። የቤተሰብም ፍቃድ ላይኖር ይችላል። ለምን ሌሊት ተነስተሽ ቅዳሴ አስቀድሰሽ ተመልሰሽ መጥተሽ ደግሞ ቁርስ ተበልቶ ትምህርት ቤት መሄድ እንትን ስለሚያስቸግር ከሰኞ እስከ አርብ ብዙም እንትን አልልም ነበር። ቅዳሜ ጠዋት ቅዳሴ እንገባለን እንውላለን። ከሰዓት 9 ሰዓት ጀምሮ ደግሞ የቤተክርስቲያን ስራ ነው። መዝሙር በመጻፍ የቤተክርስቲያን አጥር የሚታጠር ካለ የቲም ወርክ እየሰራን የሚታረስ መሬት የሚኮተኮት ካለ የቤተክርስቲያን ንብረት መጠበቅ፣ የመዝሙር ልምምድ እናደርጋለን። የመዝሙር ልምምድ እንመርጥና ዘን ለዛ ቀን ልምምድ አድርገን ለእሁድ ጠዋት ምን ዘምረው እንደዛ እያደረግን ነበረ እና በዚህ ሁኔታ ነው ኦልሞስት ደግሞ ሰፈርም ትምህርት ቤቱም መጀመሪያ የካቶሊክ ነበር ታሪክ ላይ አሁን ያው እንደሰማሁት እዛው ትምህርት ቤተክርስቲያናችን አጠገብ ነው ያለው። እኔ ድብረቴ ቅዱስ ዮሴፍ ቁምስና ነው የኔ ቁምስና አጠገቡ ያለው ትምህርት ቤት ከዛ መንግስት ላይ ነው ያለው። አሁን ግን አጋጣሚ ሆኖ ትምህርት ቤቱም ቤተክርስቲያኑ አንድ ላይ አይነት ነው። ሰፈሬም እዛው ነው። ስለዚህ ትምህርት ቤት ስገባ በቤተክርስቲያን በኩል አልፌ መሳለም ነው ማልፈው ማለት ነው። ስለዚህ የብዙ ጊዜ ቆይታ በቃ ወደ ኋላ ተመልሰህ ምን ንገረኝ ብትይ የትምህርት ቤትና የቤተክርስቲያን ህይወቴ ነው መነግርሽ ማለት ነው። ጥሩ እንግዲህ ቅድም እንደተናገርከኝ በድርቤቴ ቅዱስ ዮሴፍ ቁምስና በልጅነታችሁ የነበሩ ትውስታዎችን አንስተልኛል እና በሳቱ የነበሩ የአባቶች አስተምሮ ምን ይመስል ነበረ? ያው ልጅ ሲኮን ብዙ ነገሮችን ለመሞከር የሚደረጉ ነገሮች አሉ። ልጆች እንዳይበላሹ አባቶች ይመክራሉ፣ ይገስጻሉና የአባቶች ምክርና ተግሳጽ ያን ጊዜ እንዴት ታስታውሳለህ? እንዴት ነበረ? በዛን ጊዜ እስከ 12ኛ ክፍል ማለት ኦልሞስት እስከ 99 ዓመተ ምህረት ማለት ነውና ያን በነበረ ጊዜ ሁለት ካህናቶች ናቸው። አባ ጸጋዬ አንድ አሁን በህይወት የሉም፣ ፕላስ ከዛ አባ አብርሃም ሀጎስ ከዛ አንድ አባ ገረማው የሚባሉ ነበሩ። በሶስቱም ተመሳሳይ ነገር ነው ከኛ የሚጠብቀው። እንዳልኩሽ በእኛ አካባቢ ላይ ከወላጅ ይልቅ የቤተክርስቲያን ካህን ወይ አባት ትልቅ ኃላፊነት ስላንቺ ይወስዳል። ትምህርት ቤት ስንመለስ የሆነ ቂጣ ያው የልጅነት እንትን አለና ቤተክርስቲያናችን አካባቢ ትንሽ ከቤት የተሻለ የሆነ ነገር አለ ብለሽ ወይም እንደዚህ ያየሽው ነገር ካለ ስትጠይቂያቸው የሆነ ነገር አዘጋጅተው ይሰጡሻል። ኢቭን ቂጣ መስጠት፣ አምባሻ መስጠት እንደዚህ ያለፈን ምክር ሀሳብ ደግሞ ያው የልጅነት እንትን ነው። ቤተክርስቲያን እንድናገለግልና ቤተክርስቲያን ወደፊትም ያው ከኛ የበለጠ ኤክስፒሪየንሱ ስላላቸው ሌላ ቦታ አሁን እኛ በልጅነታችን ካቶሊክ ሲባል በቃ እኔ ሙሉ ኢትዮጵያዊ ካቶሊክ ነው የሚመስለኝ በዛን ጊዜ። ለምን ካለሁበት ሰፈር ሌላ ቦታ ወጥቼ ስለማላቅ ማለት ነው። ስለዚህ ከኛ ደግሞ የተሻለ ካህናቶች ወይም ትልልቅ አባቶች ቤተክርስቲያን ላይ ስለሚያውቁት ልጆች ሌላ ቦታ ስትሄዱ ቤተክርስቲያናችሁ ጠብቁ፣ ሌላ ቦታ ስትሄዱ እንደዚህ በመንፈሳዊ ህይወት በደንብ አድርገው ይመክሩን ነበረ እና የነበረን ቅርብም ደግሞ ትልቅ ነገር ነው።
ይሄ እሽቅድድም አለው ጓን ግሩፕ ሆነን እኔ ብወደድ በሳቸው ደስ ይለኛል እኔ እንድወደድ ሆነ ለመሆን እጥራለሁ ወይ ሳይጠሩኝም ልሄጂ አባጠሩኝ ልላቸው እችላለሁ ጀስት እንደዚህ አይነት ነገሮች አሉና ያን ነገር በጣም በቃ ኃላፊነት ወስደው ይመክሩናል ከመንፈሳዊ አልፎ ሌላው ያለን የሚገጥም የሚችል ነገር በደንብ ይመክሩን ነበር። ተመልካቾች እየተመለከታችሁ የምትገኙት የእንግዳችንን ፕሮግራም ነው። አብራችሁን ስለሆናችሁ እናመሰግናለን። በዛሬው የእንግዳችን ፕሮግራም እንግዲህ ቆይታ እያደረግን የምንገኘው ከኢንጂነር መስፍን ዘርጋ ጋር ነው። ቀደም ሲል በነበረን ቆይታ ስለ ልጅነት ህይወቱ ሰፊ ነገሮችን አነሳን። እንደዚሁም ደግሞ ስለ ምህንድስና ሙያም የተለያዩ ዘርፎች እንዳሉት ጠቅሰናል። ቆይታችን እንግዲህ የሚቀጥል ነው የሚሆነው። ትምህርት ህይወት እንምጣ ደግሞ በትምህርት ህይወት ምን አይነት ተማሪ ነበርክ? በልጅነት ያው ለካህናት ቅርብ እንደነበርክም ከቅርብ ወዳጆች ሰምቻለሁና እሱን ብታጫውተን። ትምህርት ጥሩ ተማሪ ነበርኩኝ። ደረጃ ተማሪ ነው የሚባለው አይደለ? በተለምዶ ጥሩ የደረጃ ተማሪ ነበርኩኝ። ያው ሁሉ ጊዜ አንድ ስራ አንድ ነገር ወደሽው ስታረጊ ያው ሁሌም ውድድር ነው ላንቺ። በርግጥ ጥሩ የሆነ የመያዝ አቅም ወይ ካለሽ ብዙ ጉልበት ላይ ፈልግ ይችላል። ከመጀመሪያ ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል በጥሩ ሁኔታ የደረጃ ተማሪ ሆኜ ነው የጨረስኩት። ያን ሁኔታ እኛ ቤተክርስቲያን ደግሞ ቀርበሽ እያገለገልሽ እንደገና ትምህርት ላይም ደግሞ ጥሩ ስትሆኚ አንቺን በሚያግዙ አንቺን በሚከታተሉ አባቶች ጥሩ እንትን ይኖርሻል። ያን ደግሞ እንዳልኩሽ ቤተሰብ ጥሩ ለቤተክርስቲያንም ለትምህርትም ክፍት አድርጎ ጊዜ ስለሰጠኝ ብዙ ጊዜ ቤተክርስቲያንን ስለማሳልፍ ስለነበረ እዛው ቆሞሳትም ጥሩ ግንኙነት ነበረኝ። ኢቭን ከአካባቢም ከኛ ቁምስና ብዙ ካህናቶች አሉ። ኦልሞስት 6-7 ይሆናሉ አጠቃላይ ከዛ ቁምስና ከኛ ከድበቴ ቁምስና ያወጡት እነሱም ደግሞ በደንብ ቤተክርስቲያን ሌላው ተሄጀው ትምህርት ቴዎሎጂውም ያው ፊሎሶፊም ትምህርቱን ሲል ባሉበት ሁኔታ ሲከታተሉን የነበረው ግንኙነታችን እነሱም ክህነት ተቀብለው ሲመጡ ያን ሆነና ጥሩ የሆነ ከዛ ከአንድ ካህን ስትተዋወቂ ደግሞ ከጳጳስ ጋር ልትገናኝ ትችያለሽ። ከሌሎች ካህናቶች ከሌላ ሀገረ ስብከት ጋር ቤተክርስቲያን ለበዓል ስትሄጂ ወይ ራት ከነሱ ጋር ቁጭ ወይ ከቅዳሴ በኋላ ባለው በሰላም በሚባባልበት ስታገኝ ያለው ነገር ያ ነውና ትልቅ ክብርም ስላለኝ ያን ነገር ለማድረግ ወይም ሁሌም ከነሱ ጋር መሆን ስለምፈልግ ያቀርቡኛል። ከዛ አንፃር ጥሩ ግንኙነት ነበረኝ ማለት ነው። በጣም ደስ ይላል። ስለዚህ ለቤተክርስቲያን ቅርብ መሆን ለካህናት ቅርብ መሆን በትምህርት ህይወት ጠንካራ እንድትሆን አድርጓል። በጣም ደስ ይላል። እንግዲህ ከ12ኛ ክፍል በኋላ ወደ ከፍተኛ ትምህርት ተቋም ነው የምትሄደውና ባህር ዳር ዩኒቨርሲቲ ነው የተማርከው። እስቲ የነበረው ሁኔታ ምን ይመስል ነበረ? መጀመሪያ ያው ከ12ኛ ክፍል ልክ እንደተፈተንክ ከቤተሰብ ተለይቶ ወደ ሌላ ቦታ መሄዱ ምን አይነት ልምድ ነበረው? እስቲ እሱን ብታጫውተን። አዎ ጥሩ ጥያቄ ነው። አክቹአሊ ገጠመኝም አለኝ እዚህ ላይ 12ኛ ክፍል ግራጁዌት እንዳደረግን የዩኒቨርሲቲ 2000 ባህር ዳር ዩኒቨርሲቲ ነው የገባሁት። የምህንድስና ትምህርት ክፍል ፖሊቴክኒክ የሚባለው ማለት ነውና ቅድም ስናወራ የሆነ ኮንፋይንድ ስፔስ ውስጥ ሆነሽ ከቤተሰብ ውጪ ሌላ ሰው ያለ አይመስልሽም። ካንቺ ሃይማኖት ውስጥ ውጪ ሌላ ሃይማኖት ያለ አይመስልሽም። ስለዚህ ምንድነው የተፈጠረው? ኦኬ ቤተሰብ ያመንኩበት መቼም ሌላ ፊት ሳይ ቤተሰብ ልል አልችልም። ኦኬ እሱን በርቀቱ ያለው የራሱ ተጽዕኖ ስላለው ማለት ነው። ግን በቤተ ክርስቲያን በኩል ልክ እንደገባው ዶርም ውስጥ እንደገባው ሰው መቁጠሪያ ያደረገ ሰው ስፈልግ ቤተ ክርስቲያኒቱ ጋር ነው በቃ የኛ ቤተክርስቲያን ያምራል እያልኩኝ የሌላ ሃይማኖት ቤተክርስቲያን እያየው ጀስት እኔም ድብር ላይ ነበርኩት ወይም ድብረት ያለው ቦታ የነበርኩት እዛ ጋር ማገኝ መስሎኝ እንደዚህ አይነት ነገሮች የተወሰነ ጊዜ ተቸግሬያለሁ። እና ከዛ በኋላ ነው በቃ እንደ አባቶች የቤተክርስቲያን አባት ማግኘት ፈለግን። ከአንድ ትምህርት ቤት ያው እዛው የባህር ዳር ተማሪዎች ወይም ከአንድ ፋካልቲ ውስጥ ሆነን ወይም አንድ ዲፓርትመንት የነበረ ስንጠይቅ ቤተክርስቲያኑ ላይ ያውቁት ይችላሉ። ትምህርት ቤት ነው አሉ። እንደዚህ ካቶሊክ ትምህርት ቤት አሉ። መጀመሪያ ያደረግነው ካቶሊክ ትምህርት ቤት መሄድ ነው በቃ።
እንግዲህ መቼም ልንማር አይደለም ቤተክርስቲያን ፍለጋ ማለት ወይ አስተዳደሩ ወይ ፋይናንስ ወይ ዳይሬክተሩ ቢያንስ ከካቶሊክ ቤተክርስቲያን ይኖራል ብለን ስላሰብን ማለት ነው። ከዛ ደስ የሚለው ነገር ኪዳነ ምሕረት ቤተክርስቲያን ምናልባት ትምህርት ግቢ ነው ሜቢ ካወቅሽው ትምህርት ቤት ግቢ ውስጥ ነው ያለው። እንደዛ ሆነ። ከዛ ቤተሰብ ያገኘው ማለት ነው። ከዛ በኋላ ያለው ቋንቋሽም አንድ አይነት ይሆናል፣ ጥሩ እንትን ይሆናል። በቃ እንደ አባ መብራቱ መሰሉኝ ስማቸውን እንደ አባ መብራቱ በጣም እሳቸው በደንብ ተንከባክበውናል። ከዛ የኤምሲኤስ ፕሮግራም ወደ ጅማሩ አካባቢ መሰለኝ የኛ ጊዜ ብዙ እንቅስቃሴ አልነበረም። ከዛ በኋላ ተማሪዎች ያኔ ከኤርትራ የመጡ በቃ 2000 ላይ ምን እንደሆነ አላቅም ብቻ ከኤርትራ ብዙ ሰው መጥቷል ወደዚህ። ከዛ ዩኒቨርሲቲ ጆይን ያደረጉ ብዙ የካቶሊክ ተማሪዎች ነበር። ከኛ በላይ እነሱ ይበልጡ ነበር። ከነሱ ጋር ሆነን የነበረው ሃይ ስኩል ላይ ሆኜ ኤሌመንታሪ ሆነ የነበረው እዛ እያሳለፍነው ቆየን ማለት ነው። በጣም ደስ ይላል። የነበራችሁ ህብረት ምን ይመስል ነበረ? እንዴት ነበረ? ቤተክርስቲያን ታገለግሉ ነበር ወይ? እዚህ ጋር ትምህርት አለ ከዛ ጎን ለጎን? አዎ ዩኒቨርሲቲ ከገባሁ በኋላ የቅዳሴ ማስቀደስ፣ ለጸሎት፣ ለመዝሙር በዝማሬ እናገለግል ነበር። ግን በፊት የነበረው የድቁና ማገልገል ቤተክርስቲያን በጧት ቅዳሴ ሆነንት ማለት ያው አልቻልንም። ትንሽ የትምህርቱን ሁኔታም እንድትፈሪ ያደርግሻል። ትክክል ባይሆንም ያው መሄዶ አስቀድሶ መጥቶ ጧት ክላስ መግባት ብዙም እንትን አልነበረም። ግን እንድንፈራ አደረገን። ሳይኮሎጂካል እዛ ጋር የሚፈጠሩ ነገሮች ይሆናሉና ከዛ አንፃር ድረስ በዝማሬ ብቻ ቅዳሜና እሁድ ነበር ታገለግሉ ነበር። በጣም ጥሩ። የምህንድስና ህይወት እንዴት ነበር የመረጥከው? ፍላጎት ነበረ ወይ? አዎ ምህንድስና ፍላጎት ነበረኝ። መጀመሪያ ከ12 ግራጁዌት እንዳደረግን ምንም ዲፓርትመንት አይመረጥም በዛ ጊዜ። አሁንም እንደዛ ይመስለኛል አይ ቲንክ። ግን እንደ ፕሪ ኢንጂነሪንግ ትምህርት ሙሉ ኢንጂነሪንግ ተብሎ በዛ ገባንና ግቢ አንድ ሴሚስተር ከተማርን በኋላ የተለያየ ዲፓርትመንት ምርጫ ይኖራል። ባህር ዳር ደግሞ በጣም ብዙ የትምህርት እድሎች ነበሩት። ግን ኢንጂነሪንግ ስማር መጀመሪያ ሜካኒካል መሐንዲስ መሆን ነበረ ፍላጎቴ። ከዛ በኋላ ነው እንደዚህ ከአካባቢ የመጡ ልጆች ላንቺን የፍሬሽ ሆነሽ ያለው ይከታተሉሻል በቤተክርስቲያን በኩል እንዳለ ሆኖ እንደዚህ ሲጠይቁሽ ከዛ በኋላ ሰው ሪኮመንድ አደረገኝ ነው ሜካኒካል ምህንድስና መግባት አሁን ጥሩ ስላይደለ ሲቪል ምህንድስና ግባ የሚል ሪኮመንዴሽን ተሰጠኝ። ከዛ በኋላ ሲቪል ምህንድስና መርጬ ገባው። በመፈልገው የነበር ፋካልቲው ፈልገዋለሁ። ግን ዲፓርትመንቱ ግን በእንደዚህ አይነት መጨረሻ ላይ ወሰንኩት የቀየርኩት ሀሳብ ነውና ሲቪል ምህንድስና ገብቼ ያጠናው ማለት ነው። ጥሩ። እንግዲህ እንዴት ነበረ ሲቪል ምህንድስና? አሪፍ ነው። እንዴት ነበረ ታጠና የነበረው? የጥናት ዘዴ ምን ይመስል ነበረ? ያው ዩኒቨርሲቲ ሲገባ ሰዓት ከፋፍሉ ካልተንቀሳቀሱ ትንሽ ይከብዳል። ስለዚህ ሁሉም በሰዓት ነው። ክላስ አለ፣ ላይብራሪ ማጥናት አለ፣ ካፌ መሄድ አለና እስቲ ይሄንን እስቲ ንገረን፣ እንዴት ነበረ የምታስኬደው? አዎ በአጋጣሚም ተማሪ ትንሽ ነን በእኛ ጊዜ። አሁን እንዳሁኑ አይደለም። 42 ወር እንደዚህ ተማሪዎች ነበርን የሲቪል ምህንድስና የነበር ነው። ከዛ የርስ በርስ ያው ትታወቂያለሽ በደንብ ኮሙኒኬሽን ወይም ግንኙነት በጣም ይሰፋል ማለት ነውና የግሩፕ ጥናት ነበረ የምናደርገው። እርስ በራሳችን ጓደኛሞች ነን። ከዛ ስፔስ ነው ዞሮ ያው ላይብራሪ ብዙ ጊዜ ሙቀትም ስላለ እኛም ብዙ እንትን አንልም። ባንዳርም ሙቀት ሀገር ነች። ከዛ መጽሐፍ ኮፒ ያደረግን እናወጣና እዛ ያነበብን። እኔ እንትን ላይ ጎበዝ ነበርኩ። ይሄ ኮመን ኮርስ ላይ በጣም ጎበዝ ነበርኩ። እኔ አግዛቸዋለሁ ወይም ሌላውን የማይገባኝ እነሱ ያግዙኝ ነበር። ዘን ዲፓርትመንታል ፓርት ሲመጣ ደግሞ ሞር የቁጥር ስራዎች ኮርሶች ናቸውና እነዛ ላይ በደንብ ሰራ ስለነበረ እኔም የራሴ አግዛለሁ። ሌሎችም እንደዚህ እየተናበብን ጥያቄዎች እየተሰራ እንደዚህ በቲም ወርክ ነው በቃ። ብዙም ይሄ የውጤት አንዱ መብለጥ አንዱ ማነስ ብዙም አያስጨንቀንም። በተመሳሳይ እንትን ነው ምንለው የነበረውና
በዛው እንደዛ ነበር ያሳለፍኩት። በዛሬው የእንግዳችን ፕሮግራም ከኢንጂነር መስፍን ዘርጋ ጋር ቆይታ እያደረግን እንገኛለን። ቀደም ሲል በነበረን ቆይታ ስለ ከፍተኛ ትምህርት ተቋም ቆይታው ነው በሰፊው ያነሳ ነው። አሁን ደግሞ ስለ ስራ ህይወቱ የምናነሳ ነው የሚሆነው። እንግዲህ መስፍን ከምረቃ በኋላ ያለውን የስራ ህይወት እንመለከታለን። ከተመረክ በኋላ ቀጥታ ወደ ስራ ነው የገባኸው? እንዴት ነበረ የነበረው ሁኔታ? 2004 ላይ ነው ግራጁዌት ያደረኩት። ተማሪም ጥሩ ተማሪ ስለነበርን ውጤትም ጥሩ ስለነበር ዩኒቨርሲቲ የማስተማር ቻንሱ ነበረኝ። ኦልሞስት ከግማሽ በላይ የምንሆን ነበረን፣ መቆየት እንችል ነበር። ግን አጋጣሚ ብሎክ ኮርስ ወይም ከአዲስ አበባ እየተመላለሰ የሚያስተምረን አንድ መምህር ነበረ። እሱ መምህር ደግሞ የዚህ ኢትዮጵያ ውስጥ አዲስ አበባ ውስጥ ያለ አንድ ካምፓኒ ውስጥ የሚሰራ ነውና ከዛ የሱ የሚሰጠን ኮርስ ጥሩ ውጤት ያመጡ 5 ተማሪዎች እፈልጋለሁ ሲል ቀጥታ ከዩኒቨርሲቲ ግራጁዌት እንዳደረግን ወደ ስራ ገባሁ ማለት ነው። ስለዚህ አልቆየም እንደተመረኩ የገባሁት እና አይቲ ፓርክ የሚባል አለ ወደ ከአዲስ አበባ መውጫ ወደ ጎሮ ቱሪዝምቱ የመጀመሪያ ስራ እዛ ነው የገባሁት። እዛ ነው የሰራሁት። ግራጁዌት ኢንጂነር ሆኜ ነው። ከዛ ወደ ሳይት መሐንዲስ ሌቭል፣ ከዛ በኋላ ኮንስትራክሽን ኢንጂነር፣ ከዛ ፕሮጀክት ማናጀር ሆኜ በ5 ዓመት ታሪክ ውስጥ በ5 ዓመት ቆይታ ውስጥ ጥሩ እንትን ይመስለኛል። ለምን ከ2005 እስከ 2010 ድረስ ቅጥር ላይ ነበርኩኝ። ጥሩ የሆነ የስራ ሌቭልም እንደዚህ አሁን በነገርኩሽ ስቴፕ መሄድ በራሱ ጥሩ ምቾት የሚሰጥ ወይም ጥሩ ስትሰሪ ነው ያለውና ምናልባት እኔ ፕላን ያደረኩት መጀመሪያ እንደገባው የራሴ ካምፓኒ ፎርም እንዳረግ አስብ ነበረ። የራሴ ካምፓኒ ፎርም ለማድረግ ደግሞ እዚህ ጋር ኤክስፐሪመንት ነው የምሰራው ማለት ነው። ለምን አንድ ድርጅት ተቀጥረሽ ስትሰሪ ዛሬ ላይ ኤክስፐሪመንት ካልሰራሽ በኋላ አንቺ ካምፓኒ ፎርም ስታረጊ እንዴት ነው የምታስኬጁ? ገብቶሻል? ያን ያቺም ማለት ነው። ስለዚህ ምንድነው የሚሆነው? ልክ ግራጁዌት ኢንጂነር ሆኜ እንደገባው 6 ወር እንደዚህ አልቆየሁም። በጣም በቃ ስራው ላይ በደንብ ገባው፣ ማወቅ ፈለኩኝ። ይሄን አደረኩ። ከዛ አዩኝ ጥሩ ሲሆን ወደ ሳይት ኢንጂነር አደረጉኝ ማለት ነው። ያን ሳደርግም ሳይት ኢንጂነርም ሆኜም ከሳይት ካለ ክሩ ጋርም በጥሩ ሁኔታ ስለ ስኬጁልም ስለ ስራ ሁኔታ፣ የስራ ጥራት፣ የሚያስፈልጉ ነገሮች በደንብ እንትን ሲል ከዛ ኮንስትራክሽን ኢንጂነር ሆንኩኝ ማለት ነው። ከዛ በኋላ ነው ከዛ ኮንስትራክሽን ኢንጂነር እና ፕሮጀክት ማናጀር ሆነሽ ስትሰሪ ብዙ ኃላፊነት ይሰጥሻል። እንዳጋጣሚ ድርጅቱ በጣም ላመሰግነው ፈልጋለሁ። ሪስክ እንድንወስድ በራሱ ኮስት ነው እንግዲህ አትሊስት ኮስት አንቺ ሪስክ ትወስጃለሽ። ያ ማለት ምን ማለት ነው? አንድ ስራ ስትሰሪ ትራያል ነው አክቹአሊ። ቴዎሬቲካል ጽፈሽ በዚህ አድርጉ ነው የምትይው። ካሽ ላይኖር ይችላል ወይም ደግሞ ክሬዲት ከሰው ታስቀበሽ የሆነ ስራ ስትሰሪ ትራያሉን በሰውየው ፋይናንስ እኔ እዚህ ጋር ኤክስፐሪመንት መስራት ለዛኛው ፕላን በጣም ጠቀመኝ ማለት ነው። ድርጅቱን ውጤታማ ያያረኩት ኖርማል ዝም ብሎ ትራያል አይደለም። ያው ተወሰነ ኢንቨስቲጌት ታደርጊያለሽ። ድርጅቱም እየጠቀም የራሴም ደግሞ ስራ እንትን እያልኩኝ በኋላ ምን መሆን እንዳለብኝ እንዴት መምራት እንዳለብኝ ፕሮጀክት እያሰብኩኝ በዛ ሁኔታ አሳለፍ ዘን ከኮንስትራክሽን ኢንጂነር በኋላ ፕሮጀክት ማናጀር ሆኜ አምቦ ዩኒቨርሲቲ ላይ ትልቅ ህንፃ አንድ አድሚኒስትሬሽን ኦፊስ ትልቅ ህንፃ እዛ ሰራው። መጨረሻ በቃ እዚህ ጋር ይበቃኛል። ቅርበትም ስለነበረን ከካምፓኒው ጋር ተነጋገርንና እዛ ጋር ተለያይተን እኔ ኢሚዲየት እንደወጣው የራሴ ካምፓኒ ፎርም አደረኩኝ ማለት ነው። ካምፓኒ ፎርም ሳረግ ግን ሪስክ አናላይሲስ ትሰሪያለሽ። ካምፓኒው ስራ እድል ባይኖረው ወይም ደግሞ ቶሎ ወደ ስራ ባልገባ የሚል ነገር ሰራን። ያን ቼክ ሳረግ ከዛ ኦኬ አንድ 4 ወር 5 ወር ስራ ባይኖረኝ ስለዚህ ለዚህን ጊዜ የሚያስፈልገኝ ለቤተሰብም ለኔም ለፐርሰናል ያስፈልግ የሆነ ነገር ያስፈልጋል ባላንስ ማለት ነው። ያን ሁላ ሰርቼ እንደጨረስኩ ነው ከዛ በቃ እስከ 6 ወር ወይም እስከ 5 ወር ስራ ባጣም ኦሬዲ ስላለኝ በዚህ ሁኔታ እንደዚህ ቀጥል ብዬ ወደዛ ገባሁ ማለት ነው። በጣም ደስ ይላል። ድፍረትም ይጠይቃል ይመስለኛል አይደለ? ምናልባት ያው አስተማሪ ይሆናል ብዬ አስባለሁ ለወጣቶችና ድፍረት ይጠይቃል አንድ ነገር ለመወሰንና ቀላል እንዳልነበረ አስባለሁና እንዴት ነበረ በሰዓቱ የነበረው ሁኔታ? አንድ ሊገጥም የሚችለው በመጀመሪያ የፋይናንስ እጥረት ነው። ፋይናንስ እጥረት እንዳይገጥመኝ ፕላን አደረኩኝ። ፕላን ሳረግ አንድ የሆነ አክል ካሽ ባላንስ ይኖር፣
ሁለተኛ ካምፓኒ ፎርም ላደርግ ነውና እንደወጣው ስራ አገኛለሁ ወይ ታማክራለሽ። ክሊየንት ስታማክሪ በግለሰብ ደረጃ መኖሪያ ቤት የሚሰራላቸው ሊሆን ይችላል፣ ሆቴል ሊሰራላቸው ሊሆን ይችላል። እንደ ቤተክርስቲያንም ደግሞ የኛ ቤተክርስቲያንም ጠጋ ብዬ ማናገር ያለው ገዳመ ሲታውያን በጣም አመሰግናቸዋለሁ። መጀመሪያ የሰራሁት የገዳመ ሲታውያን ስራ ነው በኦርጋናይዜሽን ወይም ደግሞ በትልቅ ደረጃ። ግን መነሻ ያደረኩት የአንድ ሰው ግለሰብ ቤት እዛው አምቦ ስሰራ በወጣ በዛች ለወጥ በአንድ ወር በሁለት ወር ጊዜ ውስጥ የሰራሁት ነው እሱ መነሻ ያደረኩት። ከዛ በኋላ ወደ ትልልቅ ሰው ኦርጋናይዜሽኖች በማናገር ካምፓኒ ቴክኒካል ይሄ ባክ ኤክስፒሪየንስ ባይኖርም ግን ፍላጎትሽ መግለጽ ቢያንስ በጥሩ ኳሊቲ ወርክማንሺፕ ካለሽ በእንደዚህ ነገር በሚል አሳምነሽ ወደ ስራ ትገቢያለሽ። ያን ሪስክ ስወስድ እነዚህ ነገሮች አዘጋጀው ማለት ነው። ፋይናንሻል ካለ ከነበርኩበት ካምፓኒ እንደዚህ ኢቭን 5 አመት እንዲሞላኝ የጠበቅኩት 5 አመት ሲሞላሽ የአገልግሎት ክፍያ ወርስ እንደዚህ ካምፓኒው ጋር ያለሽ እንትን ቦነሶች ሊኖሩ ይችላሉ። ያን ኮሌክት ለማድረግ እንደዚህ አይነት ነገሮች አሉ። ከዛ ትልቁ ነገር ደግሞ አንድ ሰው ይሄ ነገር ሲያስብ የራስ ካምፓኒ የሌላ ሰው ላይ ሆነሽ ቅጥር ላይ ሆነሽ ያልሰራሽው ወይም ደግሞ ያላመጣሽው እውቀት የራስሽ ካምፓኒ ላይ ከየትም አታመጪውም፣ ቅድም እንደነገርኩሽ። ስለዚህ እርግጠኛ ነበርኩ እኔ ለምን ለዛ ካምፓኒ ስሰራ እንግዲህ የዛሬ 10 ምናምን አመት ነው 2005 ገባ 2010 የዛሬ 8 አመት 8 አመት አካባቢ ነው አይ ቲንክ ስወጣ ኦልሞስት 8 ከመውጣቴ 2 አመት ወደ ኋላ ተመልሼ ያለው ስራ እቃም ያቀርቡትን በማናገር ኢን ሚሊየን ያኔ ብድር አናግሬ ማስፈጸም እቻልኩ። ኦኬ እንደዚህ ቀላል ነው እንዴ? ከዛ አሸዋ የሚያቀርበው ያን የ200 ሺህ 300 ሺህ እቃ ያቀርባል። ድንጋይ የሚያቀርበው እንደዚህ ሲሚንቶ እንደዚህ። ኦኬ ሶ እነዚህ ሰዎች ከያዝኩኝ ለምን የራሴ ስራ ላይ አላመጣውም? ይሄ ገብቶሻል አይደል? ስለዚህ ምንም እኮ አይደለም በቃ ያመጣው ኢቭን አምቦ ባልሆንም ወይም ደግሞ የነበርኩ ቦታ ባይሆን ሌላ ቦታም ባይሆን በዚህ ሲስተም የሆነ ስራ ካመጣው ፋይናንሻሊ ብዙ እንትን ላልል ይችላል። ስለዚህ እዛ ጋር ያሉት የዘረጋኋቸው ወይም የተጠቀምኳቸው ሲስተሞች ነው ታፕ ላይ ያደረኩት። ይሄንን ከመነሻው መጨረስ አለበት ማንም ሰው እንደዚህ ሲያስብ ማለት ነው። በጣም ደስ ይላል። ጥሩ ልምድ ነው። እንግዲህ በዚህ ሙያ ውስጥ በጣም ፈታኙ ነገር ምንድነው? በምህንድስና ሙያ ውስጥ ይሄ ነገር ፈታኝ ነው የምትለው? አሁን እንደ የኔ ድርጅት ብዙም እንትና ይሄ የናህል ውስብስብ ስራ ተሰርቶ አይደለም። ብዙም እንትን ነገር አልገጠመንም። ግን አንዳንዴ የፋይናንሻል እጥረት ለአንድ ክሊየንት በጊዜ በሚፈልገው ጊዜ ወይም በሚፈልገው ኳሊቲ ሰርተሽ ሳታቀርቢ ስትቀሪ ያለው ጭንቀት በጣም መጥፎ ነው። ለምን ካምፓኒውን ይዘሽው ነው የምትሄጂው። የሚወቀሰው ያንቺ ካምፓኒ ነው የሚሆነው። ስለዚህ የሚፈትነን እንደዚህ አይነት ነገሮች ናቸው እንጂ ከስራ ውስብስብ ከምናምን አልገጠመንም። እንደዚህ አይነት ስራም አልሰራንም። በጣም ጥሩ። ምን አይነት ሰራተኛ ነህ? እንዳጠቃላይ ራስህን ምን አይነት የምህንድስና ባለሙያ ነህ? እስቲ አንተን እንዴት ራስህን ትገመግማለህ? ምን አይነት ሰራተኛ ነህ ላልሽኝ አሁን ላይ ያው ድርጅት ቢኖረኝም የድርጅቱ አንዱ ሰራተኛ ነኝ ብዬ ነው የማስበው። ዞሮ መምራት ካለ ማኔጅመንት ውስጥ ሆነሽ እንደ አንድ ሰራተኛ ነው። ግን የኃላፊነት መስጠት ወይም ደግሞ ለአንድ ካሁን የድርጅት ያሉ ሰራተኞች አሁን እዚህ ቁጭ ብዬ ያወራው ምንም ስልክ ያወራው አይደለም ወይም እንደዚህ ነው አይደለ? ጀስት የሆነ ነገር ኃላፊነት ወስደው እየሰሩ ነው ማለት ነው። ያ ነገር ላይ በሚያደርጉት ነገር አንድ ስህተት ቢፈጠር ወይ ነገር ቢያደርግ ይሄን መሆን አልነበረበትም፣ ግን ጥሩ ነው። ስለዚህ ለሌላ ጊዜ እንዳይደገም በዚህ መልኩ መማራችሁ ጥሩ ነው የሚል ነገር በዚህ መልኩ እየነገርሽ ማስተማር እና ነፃነት እሰጣለሁ። ጥሩ እንትን እኔም ነፃ ሆኜ መስራት ድርጅት ያሉትም ሰራተኞች ነፃነት ኖራቸው ራሳቸውን እንዲወስዱ የትኛውም ሪስክ ስታያለት ይደነግጣል ስህተት ሲሰራ። ገብቶሻል? በራሱ ያደረገው ነገር ስለሆነ ስለዚህ ጥሩ መማሪያ ይሆናል ማለት ነው። ስለዚህ ስህተቶች ሲፈጠሩ ከዛ ስህተት በመማር እና ነፃነት መስጠት እንደዚህ አይነት በጣም ደስ ይላል። ምን ያክል ሰራተኞች አሉ በስር? በምህንድስና ሌቭል እና እንደዚህ ስታፍ ቢሮ ላይ ወደ 15 16 አካባቢ አለ። ግን ቴምፖራሪ ሰራተኛ ግን ብዙ ነው። ወራዊ ደሞዝ የሚወስድ ምናልባት 100 ምናምን ሊሆን ይችላል። በቋሚነት ግን ስታፍ ወደ 16 17 አለ።
ቴምፖራሪ ሰራተኛ ግን ወራዊ ደሞዝ አቬሬጅ እስከ 150 ሰራተኛ ይኖራል ማለት ነው። ለብዙ ሰዎች የስራ እድል ፈጥራል። ያው ከራስ አልፈ በጣም ደስ ይላል። ያው በርካቶች ከዚህ ልምድ ይወስዳሉ ብለን ተስፋ እናደርጋለን። ክቡራትና ክቡራን ተመልካቾቻችን ቆይታችን አላበቃም፣ አብራችሁኑ ነው። ክቡራን ተመልካቾቻችን ስለምትመለከቱን አብራችሁን ስለሆናችሁ እጅግ አድርገን ነው የምናመሰግነው። ቆይታችን ይቀጥላል። በብዙ አይነት ግንባታዎች ላይ እንግዲህ እንደምትሳተፉ አውቃለሁ። እስካሁን ድረስ ባሉት የግንባታ ስራዎች ምን ያክል ግንባታዎች ላይ መሳተፍ ይችላል? ምን ያክል አብያተ ክርስቲያናትን ማነጽ ይችላል? ምናልባት የምታስታውሳቸው ከሆነ ደግሞ በስም ጠቅሳቸው የትኞቹ አብያተ ክርስቲያናት በአንተ የምህንድስና ስራ ተሰሩ የሚለውን እናንሳ። ቅድም እንዳልኩሽ የኔ ድርጅት ሞር ኤክስፐሪንስ ያደረገው ያው ቆይታው የ7 ወር የ8 ዓመት ቆይታ ነው ያለውና በዚህ ታሪክ ቅድም እንዳልኩሽ ይሄ ኩዊክ ፊክስ የምንለው ነው። ይሄ አጭር ጊዜ ፕሮጀክቶች እና ቶሎ ተሰርቶ ቶሎ እንደዚህ አይነት ነገር በደንብ ኤክስፐሪንስ አድርገናል። ክሊየንቶቻችን ወደ ውስን ናቸው። 4 ክሊየንቶች ናቸው ያሉት። ለአራቱም ክሊየንት የሚፈልጉት ቶሎ ዴሊቨር ማድረግ አጫጭር ስራዎች ስለሆኑ በብዛት ደረጃ ብዙ ነው። 100 ምናምን ሊሆን ይችላል። ቁጥሩ አላስታውሰው እስከ 100 ያልፋል። ለምን እንደዚህ ካምፓኒ ፕሮፋይል ምናምን ስናዘጋጅ ያለው ቀን እንትን ቁጥሩን ስላላለኝ ነው 100 ምናምን ይሆናል። ግን ሜጀርሊ የስራዎች አሁን በረጲ ሶፕ ዲተርጀንት የሚባል ትልቅ ካምፓኒ አለ። የውጭ ሀገር ድርጅት ነው ዊልማር የሚባል። የነሱ ትልልቅ ስራዎች ሞር የምንሰራው የነሱ ነው። እነሱ ዌርሃውሶች አሉ፣ የኮንክሪት ፋውንዴሽን፣ የውስጥ ፋብሪካ መንገዶች ምናምን እንደዚህ ስራዎች ብዙ እንሰራለን። አሁንም እየሰራን ያለው እንደዛ ነው። ሞር እኛ ቤተክርስቲያን ደግሞ ካለው በቤተክርስቲያን ደረጃ ወደ 4 ቤተክርስቲያን አዲስ ሰርተናል። በቅርብ ጊዜ ተመረቀው አለ የሆለታ ሆሊ ትሪኒቲ ቤተክርስቲያን ፕላስ መኖሪያ ቤቱ ትልቁ መኖሪያ ቤት ምናልባት አይታችሁት ከሆነ እንደድል እዛም ሰርተናል። እምድብር ሀገረ ስብከት ላይ በደንብ ኢኮኖሚካል የሆነ አንድ ቤተክርስቲያን ሳምፕል ሰጥተናቸው መጀመሪያ ባዘረጨ ቅዱስ ሚካኤል ቤተክርስቲያን ይባላልና እሱ ሰርተን ነበር። ከዛ አባታችንም ወደውት ኦኬ እነዚህ ምእመናን በዚህ በቁጥር ትንሽ ያለበት ኤሪያዎች ላይ እንስራ በሚል እሱ ራሱ ወደ 3 ቦታ ሰርተናል። ያን የሮር ልደታ ማርያም፣ አረቅጥ ባታ ለማርያም ተመሳይ ከባዘረጨ ጋር አንድ። አሁን ደግሞ ለስራ ዝግጁ የሆኑ 2 አለ። አንድ ቻፕል እና ሸብራ በር ቅዱስ እስጢፋኖስ ቤተክርስቲያን እዛው ምድብር ሀገረ ስብከት ነው። ሌላው በእድሳት ቤተክርስቲያን ያደስ ነው ደብረ ብርሃን ቁስቋም ማርያም አለ። ሌሎቹ ማይነር ነገር ስለሆኑ ሜቢ ብዙ እንትን አይደሉም። በማደስ ደረጃ ብዙ እንትን አላለም። ሞሮፍ ግን እንዳልኩሽ ክሊየንቶች 4 ስለሆኑ የአራቱም ብዙ ስራዎች ናቸው። ግን ከዚህ ከቤተ ክርስቲያኑ ህንጸት ውጪ በጤና ጣቢያ፣ በትምህርት ቤት ብዙ እምድብር ሀገረ ስብከት ስፔሻሊ ሳን ማርኮ ክሊኒክ አለ ትልቅ። እዛ ግቢ ብዙ የኛ የሰራናቸው እንትኖች አሉ። እንደዚሁ ገጨ የሚባል ቦታ አለ፣ እዛው የካቶሊክ ነው። ትምህርት ቤትም አለ እዚሁ። የመንግስት ትምህርት ቤቶችም በእኛ ቤተክርስቲያን ዶኔት ተደርገው ላይብራሪ ብሎኮች፣ መማሪያ ክፍሎች የሚሰሩ አሉ። እነሱ እምድብር ላይ አሉ። ብዙ ነው ግን እንዴት ብዬ እንደምገልጽልሽ አለ። እዚሁ አዲስ አበባ ሀገረ ስብከት ደግሞ አለ ጫጫ የቅዱስ ጊዮርጊስ ትምህርት ቤት። በቀጣይስ ለመስራት ያቀድካቸው ይኖራሉ? ቀደም ሲል ያልከውም አለ መስከረም ነው የምንጀምረው አለ ብለኛልና ሌሎችም ስራዎች ካሉ ከቤተ ክርስቲያናት ውጭም ሊሆን ይችላል በቀጣይ የምንጀምራቸው አሉ። አሁን ለምሳሌ በዌርሃውስ ነው አንድ እዚሁ ወደ አለም ገና አካባቢ የምንሰራው። አሁን ክረም ስለሆነ ስለማያሰራ እንትን አንልም። አንድ ድሬዳዋን ፕሮጀክት አለ እንደዚሁ። በሌላ ፈርም ደግሞ አለ ኦልሬዲ አሁን የምንጀምረው የሌላ ፈርም የግብርናና የአግሮ ኢንዱስትሪ ፕሮጀክቶች ናቸው። በራስ ኢንቨስትመንት በራሴ ለመስራት አሁን ይሄን የኔ ድርጅት በኮንስትራክሽን ባለበት ምናልባት 8 ዓመት እኔ ቆይቻለሁ። ከዚህ በኋላ ደግሞ ከኔ በኋላ የሚመጡ ብዙ የቆዩ እኔ ጋር ያሉ ልጆች አሉና ሞሮፍ እነሱን ወደ ማኔጅመንቱ ከፍ አድርጌ እኔ ሞር ኢንቨስትመንት ላይ ለመስራት ፕላን አለኝ። ኦልሬዲ መሬት ተረክበናል። የግብርና ቦታ አለ ፕሮሰስ ላይ ያለ እንደዚሁ የአግሮ ፕሮሰሲንግ ቦታዎችም አሉን ቦታው ለመረከብ እነሱን ለመስራት ፕላን አድርጌያለሁ። እንደ እግዚአብሔር ፍቃድ ለብዙዎች የስራ እድል ፈጥረሃል በዚህ ሙያ ውስጥ እና
ለወጣቶች በዚሁ መልእክት እንድታስተላልፍ ነው። ወጣቶች በስራቸው ጠንክረው እንዲሰሩ ከራሳቸው አልፈውም ደግሞ ለሀገር ለሌሎችም እንዲተርፉ ምን መልእክት አለ ካለህ ልምድ በመነሳት? እንግዲህ ያው ወጣት ሆኖ ወጣትን መምከር እንግዲህ በደንብ ይሰሙኛል ብዬ አስባለሁ። አዎ እኔ መንፈሳዊ ህይወት ትልቅ ፋክተር አለው ለኑሮ የሚያረጋጋሽ፣ ትዕግስት የሚሰጥሽ፣ ጥሩ ነገር እንድትሰሪ መስመር የሚሰጥሽ፣ በቃ ለሰዎች ክፉ ሳትሆኝ በጎ ነገር እየሰራሽ እንድትቆይ ትልቁ ነገር መንፈሳዊ ህይወት ማነጽ ነው ትልቁ ነገር። እኔ በዚህ ህይወት እኔ እንጃ አላቅም። አሁን እኛ ያለንበት ህይወት ወይም ደግሞ ድርጅት ልበለው ስራ ሲሰራ ይፈትናል፣ ወይም ደግሞ እዚህ ኮንስትራክሽን ላይ ስራ ሲሰራ ይፈትናል። ከብዙ አንግል ቤተሰብ ርቀሽ ነው የምትሄጂው፣ የገንዘብ ነው የሰው ገንዘብ ነው የምታንቀሳቅሽው፣ እንደዚሁ የሚገጥሙሽ ብዙ አይነት እንትኖች አሉና ያን ነገር የምታልፊያቸው ያን ፈተና የምታልፊው መንፈሳዊ ህይወት ላይ ጥሩ ስትሆኚ ነው። ስለዚህ በዋናነት ወጣት መንፈሳዊ ህይወቱን በደንብ ማዳበር አለበት። በደንብ የጸሎት ሰው፣ በደንብ ቤተክርስቲያን ፈጣሪን የሚያከብር ቤተክርስቲያን የሚከታተል ሰው መሆን አለበት። ኢቭን አሁን እኔ ጋር የሚሰሩት ብዙ የቤተክርስቲያን የኛ ቤተክርስቲያን ልጆች አሉ። ሞር ፕራዮሪታይዝ ማድረግም እሱ ስለሆነ ንግግርም ራሱ በቃ ይለያል። እንግዲህ በቃ ቤተክርስቲያን ላይ እንደዚህ ሆኖ ምናምን ሲሆን ያለው የንግግር ቶኑ በራሱ ጥሩ ነገር ነው ያለው እና በደንብ የመንፈሳዊ ህይወት ጥሩ መሆን አለበት አንድ ወጣት። ከዛ ውጪ ወደ ኑሮ ወደ ስራ ወደዛ ዓለም ሲገባ ደግሞ አይምሮሽን ጥሩ ካረግሹ ጥሩ የምታስቢ ከሆነ ማይሳካ ነገር የለም። ስለዚህ ጥንቃቄ ተወስዶ አንድ ስራ ሲሰራ ጥንቃቄ ወስደሽ ማሰብ፣ ተቀጥረሽ ምሳሌ ከሆነ ደግሞ የድርጅቱ ታማኝ መሆን፣ ታማኝ ሆነሽለት ማገልገል፣ የሚገባሽን መውሰድ። ሞር ታማኝ ስትሆኚ ደግሞ ራሱ የድርጅቱ ባለቤትም እኮ የሰርተሽ ላመጣሽለት ሽልማት ይሰጥሻል እኮ እኛም ስለምናደርገው ማለት ነው። ስለዚህ ታማኝ ሆነሽ ማገልገል ቅጥር ላይ የራስ ድርጅት ስትመሪ ደግሞ ጥንቃቄ ወስዶ በደንብ ሪስክ አናላይዝ አድርጎ እንትን ማለት። ለምን በወጣትነት አንድ ቢዝነስ ፌል ካረገ በወጣትነት የሆነ ቦታ ያሰብሽው ቦታ ሳትደርሺ ወደ ኋላ ከመለሰሽ ብዙ ጊዜ እንትነን ተስፋ የመቁረጥ ነገር ይሄ ረጋ ማለት ስሜት የለንም እና እንደዚህ ነገር እንዳንገባ ነው። እና መጀመሪያ መሆን ያለበት ፈሪሃ እግዚአብሔር ወይም ቤተክርስቲያን ጸሎት ማድረግ ወይ ቤተክርስቲያን ሰው መሆን መንፈሳዊ ህይወታቸውን ማጠናከር ያልኩሽ ያ ነገር እንዳይመጣ ነው። ኢንኬዝ የሆነ ነገር ፌል ቢያደርግ ኦኬ፣ ስለዚህ መንፈሳዊ ህይወት ላይ እዚህ ጋር ፈጣሪ እንዳለ ያምናል፣ ፈጣሪ እንደሚያሳካለት ያምናል ማለት ነው። ስለዚህ እሱ ነው በዋናነት እነዚህ ሁለቱ ነገሮች መያዝ አለብን ማለት ነው። አሁን ደግሞ ወደ ቤተሰብ ልመለስና ቤተሰብ መሰረት ቆይ የቤተሰብ ሁኔታ እስቲ። አዎ በልጅነቴ ነው ያገባሁት በ26 ዓመቴ። አዎ ቅድም ከነገርኩሽ ታሪኮችም ቅጥር ላይ ሆኜ እያለ ስወጣም አንዱ ትልቁ የፈተነኝ ፈተና እሱ ነው። ልጅ ወልጃለሁ የመጀመሪያ ልጄ። ከዛ በኋላ ትዳር አለና። እንዴት ነበር ትዳር የተመሰረተው? ተውቃችሁ እንዴት ነበር? እስቲ ከዛን ጀምር። ስራ ቦታ ነው ወይ እንዴት ነበር? አዎ የተገናኘ ነው አክሱም ዩኒቨርሲቲ ስሰራ ነው። አክሱም ዩኒቨርሲቲ በቅጥር ላይ በነበርኩበት ጊዜ ሰራ። እንግዲህ አሁን ባለጉዳዩ ባለቤቴ ቤተሰቦቿን ልትጠይቅ ወይም ደግሞ አያቷን ልትጠይቅ አክሱም በመጣችበት አገኘኋት። ከዛ ተዋወቅን ያለን ምልልሶች ነበሩ ቤተሰብ የምትጠይቅበት። ከእንደዛ እያለ ታሪኩን እንደዛ ያለ ነው የቀጠለውና ከዛ በ26 ዓመት አካባቢ እኔ 26 ዓመቴ ነው ያገባሁት እንዳልኩሽ። በ26 ዓመት ተጋባን። ኑሮ ቀጥታ ወደዚህ መጣን ማለት ልክ እንደተጋባን ቀጥታ ወደዚህ መጣን። እዚህ ሴንተር አደረግንና ስራዎች አምቦ ዩኒቨርሲቲና ወልሶ ዩኒቨርሲቲ ስራ እንድቀየር ከዛ ስወጣ ልክ ተመሰረትኩ። ወደዚህ መምጣት ስለነበረብኝ ያን አደረግንና አምቦና ወልሶ ስራ መስራት ጀመርኩ ማለት ነው። ከዛ ነው በቃ ያለ የልጆች አሁን ሶስት ልጆች አሉኝ። እንግዲህ ወደ ምህንድስና ሙያ ልመልስና በቤተ ክርስቲያናችን ታሪክ እንግዲህ ጥቂት የማይባሉ ስመጥር የሆኑ የህንፃ ባለሙያዎችን ማንሳት እንችላለን። ለምሳሌ አንቶኒ ካርኒቫሌ፣ ቫርኔሮ እንዲሁም ቸርነት ጫኔ ይጠቀሳሉ። ምናልባት ላንተ አርአያዎቼ ናቸው የምትላቸው የህንፃ ባለሙያዎች ይኖራሉ ወይ? እነዚህን ጥቂቶችን ነው ያነሳነውና ሌሎች የምታውቃቸውም ሊኖሩ ይችላሉና እስቲ ብናነሳቸው። አይ ጥሩ። አሁን በእኛ ቤተሰብ ዙሪያ የሚሰሩ ናቸው። አሁን እነሱ ምናልባት አሁን
ቫርኔሮ ብዙ ላይኖር ይችላል እንጂ እንደዛውና ምናልባት ካርኒቫሌ በስም ነው ማቀው። እኔ መንዲዳ ስራ ስሰራ መንዲዳ የሲስተሮች ክሊኒክ አለ አውቃችሁታል። በእንዲያው ከደብረ ብርሃን ወደዛ ገብተሻል እና እዛ ስሰራ አንድ ጥሩ ቻፕል አየሁ። እሱ ቻፕል ሳይሆን ማን ነው የሰራው ካርኒቫሌ ያሉኝ። አሁን ካርኒቫሌ ስትይ እዚህ ጋር ሌላው ታላቀው። ስለዚህ ጥሩ ነገር ነው። አሁን ጥሩ የሰራው እንደዚህ አውስተሽ ትሄጃለሽ። ሌላው ለኔ ግን በዋናነት መነሻ የሆነኝ የጆርዳኖ ነው። የድርጅቱ ስም እርግጠኛ አይደለሁ። ጆርዳኖ ማለት ከካርኒቫሌ ራሱ ግንኙነት አላቸው መሰለኝ። ጆርዳኖ ለካርኒቫሌ አስረክቦታል ሰምቲንግ። አሁን ጆርዳኖ አቁሟል ስራ። አብዛኛው እንደ ሀገረ ስብከት የሰራቸው ጆርዳኖ ነው። ቤተክርስቲያኖችም አሉ፣ የጽህፈት ቤት ቢሮዎች ምናምንም አሉ። ሞር የጆርዳኖ ስራ ነው። በቃ እንደ ሳምፕል ኦኬ መስፍን ኦልሬዲ የጆርዳኖ ስራ ያው እንደዛ መሆን አለበት አባቶች የሚሉሽ። ስለዚህ እሱ አንድ እንትን ሆኖኛል ስራ ላይ። ሌላው ቫርኔሮ ነው። ቫርኔሮ በስራ አጋጣሚ አብረን ምን የተገናኘበት አለ። የድርጅቱ ትልቅ የኮንክሪት እንትን ስላላቸው የኮንክሪት ፋውንዴሽን ስራዎች የኮንክሪት ሽያጭ ይሰራሉና በሆነ አጋጣሚ ፓርሻል ስራዎች እኔ እርዝ ወርኩ ስሰራ የኔ ድርጅት እሱ ኮንክሪት የሰራበት አጋጣሚ ኢቭን አንድ ላይ ጨረታዎች ላይ መሳተፍ አንድ ክሊየንት አለን ሁለታችንም የሚያገናኘን እዛ እንደዛ ነው። ቫርኔሮ በዛ ነው እና ጥሩ ስራ ነው የሚሰሩት። በጣም ደስ ይላል። ሞር አቅም እያደገ ሲሄድ አሁን የኔም ድርጅት ካምፓኒ በደንብ እንትን ካለ ወደ እነሱ መምጣት ነው። በዓለም አቀፍ ደረጃም እንግዲህ በሀገራችንም በቤተክርስቲያናችን ታሪክ እጅግ የሚደንቁ የህንጻ ጥበቦች የታዩበት የቤተክርስቲያናትን እንመለከታለን እናያለን እና አንተ ቀደም ሲልም ጠቅሰልኛል በሀገራችንም ሊሆን ይችላል ካሉ በውጭም ካሉ ትላልቅ ካቴድራሎች በጣም ያስደነቀ የግንባታ ስራ የትኛው ነው? ሞር ግን የኛ ቤተክርስቲያን ስራዎች ናቸው ያስደነቁኝ። ማለት ሌላ ህንጻ ይሰራል ምን ሃይራይዝ ቢልዲንግ ነው ቴክኖሎጂ ነው ላይ መገንባት ምናምን አለ። ግን በጣም ታሪክ ያላቸው የብዙ መቶ ዓመት በፊት የተሰሩ ስራዎች ስታይ ትደነቂያለሽ። የኛ ቤተክርስቲያን ስራዎች ነው። እኔም በሆነ በረፍት አጋጣሚ ወይ ረፍት መውሰድ ፈልጌ ነው አውሮፓ የሄድኩበት አጋጣሚዎች ነበሩና በዛ ባየኋቸው ጣሊያን ላይ ስሙ ደም እርግጠኛ ስላይደለው ነው ትልቅ ዶም ስትራክቸር ቤተክርስቲያን ነው። ከላይ ክፍት ነው የዶሙ ስትራክቸር ከላይ ክፍት፣ ግን ዝናብ ሲዘን ወይ በረዶ ጊዜ ወደ ውስጥ ውሃ ያስገባ። ይሄ ምንም ታምርም ልንለው አንችልም፣ ታምር አይደለም። ግን ምንድነው ያዛ የዶም ስፔሱ በጣም ብዙ ጎብኚ ይገባል፣ ሙቀቱ በጣም አለ ምናምን እና ያን ውሃ እንዳይገባ እንትን የሚያደርግ ሙቀቱ ያው እንትን አደረገ ሪአክት ሲያደርግ ወይ ሙቀቱ ወይ ወደ እንትን ይቀይረዋል ነፋስ ወይም ደግሞ አይገባም ወይ ዛው ውሃውን ምንድነው ወደ ጋስነት ይቀየራል እንደማለት ነው። ዞሮ ትልቅ ስትራክቸር ነው። አሁን ያን ዶም ምን በዛን ጊዜ እንዴት ተሰራ? አዎ በዛን ጊዜ በጣም ትልቅ ነው። ሁለተኛ ደግሞ አሁን የኛ ቫቲካን የሳን ፔትሮ የቤተክርስቲያኑ አሁን ቅዳሴ ልክ ትልልቅ የኛ አሁን የልደታ ካቴድራል ቤተክርስቲያን ምን የሚያክል ውስጡ ላይ 10 ቦታ ወርስ ቅዳሴ አለ። ገብተሻል አይደል? በዚህም ቅዳሴ ሌላ እንደዚህ ሆነና ግን የዛኛው ቅዳሴ አንቺ አይረብሽሽም። አንቺ ወደዚህ አትሰሚ። ያ ማለት ምንድነው? ያን ስፔስ ሙሉ ስፔስ የቦታውን ክፍት መሆን ድምጽ እንዳይረብሽ ያረግ በጣም ትልቅ ነው። በመሃል የሚረብሹ የተርቡላንሶች አይፈጠሩም። ያ ማለት ፒላሮች በጣም ተራርቀው ነው የቆሙት ማለት ነው። ያን ሙሉ ሬዚስት የሚያደርግ ወይም ደግሞ በደንብ እንዲቆም የሚጠቀሙበት ቴክኖሎጂ የስንት መቶ ዓመት በፊት እንደሆነ አስቢው። የሚያስደንቁኝ እነዚህ ናቸው። ኖተርዳም ፓሪስ እሱም እንደዛው ትልልቅ ስትራክቸር ናቸው። የነዚህ በትረስ እንትኖች ናቸው። አክቹአሊ የኖተርዳም ዶም አይደለም፣ ይሄ በትረስ ስትራክቸር ናቸው እንዳለ። ይሄ በጣም ፒች ሩፍ ማለት ነው። እንደዚህ አይነት ነገር ነው ያሉትና ያስደንቃሉ እነዚህ። ሌላው ግን ይሄ አሁን የምንሰራቸው ስቲል ስትራክቸር የአሉሚኒየም ስትራክቸር ምናምን በቃ ምንም ቴክኖሎጂው አለ መስራት ነው። ቴክኖሎጂ ሳይኖር የተሰራ ያስደንቅሻል። እነሱ ናቸው በዋናነት የሚያስደንቅ። ከአገር ውስጥ ደግሞ ምናልባት በእኛ ቤተክርስቲያን አዲግራት ዳንኤልም በስራ አጋጣሚ ሄጄ ባየሁበት ቤተክርስቲያን ያየሁት በጣም ዩኒክ ነው፣ ጥሩ ነው። ዶም ስትራክቸሩ ትልልቅ ናቸው። እንደ ኢትዮጵያ አንድ ናሙና መሆን በደንብ ያስደነቀኝ ጥሩ ቤተክርስቲያን አንድ እሱ።
ሌላው በድሮ ጊዜ የተሰሩት እነ ላሊበላ ውቅር አብያተ ክርስቲያናት እሱም ሄጄ ጎብኝቻለሁ። ደስ የሚል እንትን ነው። ያው ያስገርማል ስራው በዛ ጊዜ ያናህል መሰራት የኛን ብዙ ስራ ነው። የውጮቹ ላይ ያለው ነገር እንደው ዶክመንትድ ሆኖ እንደዚህ ሆኖ ታሪክ ስላለው የኛን የላሊበላም ታሪኩን አለው ያን ነገር ስታይ ያስደንቃል። በጣም ደስ ይላል። ይሄ ሁሉ እንግዲህ ያው የምህንድስና ጥበብ ውጤቶች ናቸው። ቆይታችንን እንግዲህ እያገባደድን እንገኛለን። የመጨረሻ የማጠቃለያ ጥያቄያችን የሚሆነው ለወደፊት ምን እቅድ አለ? ቀደም ሲል እንግዲህ በጣም የሰራሃቸውን አብያተ ክርስቲያናት አንስተናል። በጥቂት የማይባሉ ናቸው። አሁን ካለን አቅም አንጻር የተሰሩ ናቸው። ለወደፊት ደግሞ አቅማችን እያደገ እየጠነከረ ሲሄድ ደግሞ ትልቅ ካቴድራሎችን የመገንባት ሀሳብ ይኖራልና በእንደዚህ አይነት ስራዎች ውስጥ ለመሳተፍ ምን እቅድ አለ? ካምፓኒ ውስጥ አቅሙ እንደምንም አሁን ባለው ሁኔታ የስራ እድል ፈጥሮ አሳድገሽ ምን ብለሽ ትልልቅ የሆነ ውስብስብ የሆነ ስራ ላይ ብገባ ደስ ይለኛል። ያን አንድ አላማ ነው። የሚፈትነን ስራ መግባት ያው አቅም ይጠይቃል። እንደዛ አንድ ፕላን አለኝ። ሁለተኛ ግን እንዳጠቃላይ ግን እኔ እንደ ቤተክርስቲያን ያለው ነገር ደግሞ ስነግርሽ ምናልባት አላቅም ወይ ከ45 ወይ ከ50 ዓመት በኋላ የሆነ በጎ አድራጎት ላይ ገብቼ ብቀመጥ ነው የምመርጠው። ያን ስለምፈልገው ማለት ነው። እንደው 40 50 ይረፍዳል። እንደው ብችል እግዚአብሔር ቢያሳካልኝ ከ45 ዓመት በኋላ በጎ አድራጎት ላይ ተሳትፌ ሌላው ድርጅቱ አቅሙን እንደው ባልሽው እንደቀደም በነገርኩሽም ባለው ይሄዳል። ሌላ ማኔጅመንት ነው። ግን ያን በጎ አድራጎት ላይ ገብቼ ብቀጥል እንደገና ደግሞ ታሪኬም ደግሞ እዚህ ጋር ያለው ይዤ በኋላ ያን ነገር ሆነ ይሄን ታሪክ ደግሞ ይዤ ደግሞ ሌላ ሰው ስትፈጥሪበት ስትሄጂ ያለን የኛ ካልቸር ልበለው አይ ዶንት ኖ። ለምሳሌ ሌላ ወይ አውሮፓ ስፔሻሊ አውሮፓ አገር ስራ ትሄጂናሽ ወይ ሰርተሽ ትሄጂ የሆነ ኤጅ ላይ ስትደርሺ ያን የሰበሰብሽው ፋይናንስ ለበጎ አድራጎት የምታውይበት ብዙ ሰው የሚያደርገው ጥሩ ክርስቲያኖች ብዙ የሚያደርጉት እንደዚህ ነው። ትሄጂና መጨረሻ ላይ የሆነ ቦታ ስቴብል ስትሆኚ የሆነ አክል ፋይናንስ እያደረግን በጎ አድራጎት ላይ መስራት ብንችል ሁልጊዜ አሁን የኛ ቤተክርስቲያን የሆነ ግን ለማድረግ ሁልጊዜም ያው መንጠይቀን ወይም እንደዚህ አልፍ ብለን ደግሞ ሌላ ሀገር ያሉ ሰዎች ጠይቀን ምናምን ነው የምናደርገው። ግን እኛ ምን በቃበት ነገር ማድረግ ብችል የሚል ነገር ነው ያለኝ ነው ያለው። በጣም ደስ ይላል። ጥሩ አላማ ነው። ያው እንግዲህ በፈጣሪ ዳታ ይሳካል። የቤተሰብ ውስጥ የትዳር አጋር እገዛ ምን ይመስላል በዚህ ስራ ላይ? ያው ቅድም እንዳልከው ስራው የተለያየ አካባቢ መሄድን ይጠይቃል። ትንሽ የሚፈትኑ ነገሮች አሉ። ስለዚህ ቤት ውስጥ ያለውን ኃላፊነት ወስዶ ከመስራት አኳያ የባለቤትህን እገዛ እንዴት ትገልጻለህ? ይሄማ ምንም ማብራሪያ አይፈልግም። በቃ እኮ ቤት ውስጥ በደንብ ካልተያዘ የቤት ኃላፊነት ካልተወጣ እኔ ምንም ነኝ። ገብቶሻል አይደል? ስራ ስትመሪ ምን ስትይ ፕሮጀክት ስትወጪ ክሊየንት ለማናገር ስትሄጂ ያለው አለ። በዚህን ጊዜ ግን የቤተሰብ ህይወት ትልቅ ነገር ነው እና ባለቤቴ ተረታኝ። ይሄን ያህል ጊዜ እንደዚህ ስሯሯጥ በዚህ እድሜ በጊዜ ነው ያገባሁት፣ በጊዜ ነው ድርጅት ፎርም ያደረኩት፣ በጊዜ ነው የስራ ጫና ራሴ ላይ በጣም ያመጣሁት። ያ ሁሉ ተረታኝ ነው። ያ ባይሆን ዛሬ መስፍን ምንም ነበር ማለት ነው። ስለዚህ ትልቅ እገዛ ነው። ያው እንደ ተወርቶ የሚያልቅ አይደለም። አክቹአሊ በቃ ይሄ ሁሉ ታሪክ የነገርኩሽ የኔ የካምፓኒ የኔ እንትን የነገርኩሽ ሙሉ በቃ ፕሮሰስ አድርጋው እዛ ጋር ስላዘጋጀችው ነው ሚስቴ። ከዛ ውጪ በጣም በዚህ አጋጣሚ ምስጋና ማቅረብ ይችላል ለባለቤት ለልጆች። 3 ልጆች አሉኝ። በጣም ወዳቸዋለሁ። ሚስቴ በጣም አመሰግናለሁ ለዚህ ስላበቃሽኝ። አንቺ ጥረት ያንቺ ልፋት ነው ለዚህ የበቃሁት። በጣም አመሰግናለሁ። መልካም። እሺ ደስ ይላል። በመጨረሻ እንግዲህ ማመስገን የምትፈልገው አካል ባንተ የህይወት ጉዞ ውስጥ ያው ቀደም ሲል ባለቤትና ማመስገናል ሌሎች አካላትም ይኖራሉ ብዬ አስባለሁ። እድል ልስጥህ ማለት የምትፈልገው ነገር ካለ መጨመር የምትፈልገው ነገር ካለ? በህይወቴ ትልቅ አስተዋጽኦ ያደረገው የኔ ቤተክርስቲያኔ ነው ከመነሻው። ስለዚህ ትምህርተ ክርስቶስ ተምረን ቅዱስ ቁርባን ሜሮን ወሰድን ያን መጣን አባቶች ያሳደጉን። ትልቅ ምስጋና ማቀረው ለቤተክርስቲያኔ ነው፣ ለቤተክርስቲያን አባቶች። ያው የፈጣሪ ስራ ስለሆነ ማለት ነው። ፈጣሪ አለ፣ ቤተክርስቲያኔ ስል ፈጣሪ አለ፣ የቤተክርስቲያን አባቶች ስል ፈጣሪ አለ። ስለዚህ እነሱ ናቸው በዋናነት።
እኛም እንግዲህ ጥሪያችንን አክብረ እዚህ ስቱዲዮ መተ የህይወት ልምድህን ስላጋራህን ስላካፈልከን በእንግዳችን ፕሮግራም ተመልካቾች ስም እጅግ አድርገን ነው የምናመሰግነው። በጣም አመሰግናለሁ። እኔም አክብራችሁ ስለጋበዛችሁኝ በጣም ደስ ብሎኛል። ለኔ ትልቅ ሞራል ትልቅ ተነሳሽነት ነው። በዚህ አጋጣሚ በደንብ ይሄ መጀመሪያ እንትን ነውና በደንብ በቃ እኔ እንጃ ትልቅ ምስጋና መስጠት ያለብኝ እድለኛ ነኝ። አመሰግናለሁ። የተወደዳችሁና የተከበራችሁ ተመልካቾቻችን እስካሁን ድረስ ስትከታተሉት የቆያችሁት ሳምንታዊ የእንግዳችን ፕሮግራም ይህንን ይመስል ነበር። በዛሬው የእንግዳችን ፕሮግራም እንግዲህ ከኢንጂነር መስፍን ዘርጋ ጋር ነው ቆይታ ያደረግነው። በህይወቱ ዙሪያ ሰፊ ቆይታን አድርገናል። በዚህም እንግዲህ እናንተ ብዙ ቁም ነገሮችን ትምህርቶችን እንደወሰዳችሁ እንደቀሰማችሁ ተስፋ እናደርጋለን። ሳምንት በሌላ እንግዳ እንገናኛለን። እስከ ሳምንት ድረስ መልካም ሳምንት